በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ለዛብፃነ እስከዛቲ ሰዓት እስከዚህ ሰዓት ድረስ የጠበቀን ቸርነቱን ምሕረቱን ይቅርታውን በእኛ ያሳደረ ይህንን ክብር እንድናይ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር አምላካችን ክብርና ምስጋና አምልኮትና ውዳሴ ለስም አጠራሩ ይሁን። ወይቤ ስረይ ሎሙ ዘንተ ኃጢአቶሙ። የተከበሩ ክቡር ሊቀ ስዩማን ቀሲስ ምረት ሞላ የሀገረ ስብከታችን ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከትና የደብረ ታቦር ከተማ ቤተ ክህነት የመምሪያ ኃላፊዎች፣ የተከበሩ መላከ ፀሐይ መምህር እሸት እርቁ፣ የታላቋ ደብራችን የመንበረ ንግሥት ልጅቱ ማርያም ወቅዱስ ገብርኤል ወቅዱስ መርቆሬዎስ ደብር አስተዳዳሪ፣ ክቡር አባታችን ርዕሰ መምህራን የኔታ መርሻ መብራቱ፣ የተከበራችሁ የአድባራት አስተዳዳሪዎች፣ የአብነት መምህራን፣ ቀሳውስት፣ ዲያቆናት፣ ምእመናንና ምእመናት በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንኳን አደረሳችሁ። ከዚህ ያደረሰንን አምላክ በደንብ አድርጎ ማመስገን ያስፈልጋልና የሰማይቱ በረከት ረድኤት ጸሎትና መልጃ በሁላችን ላይ ጸንቶ ይደርብን። ይህን ኃጢአት አትቁጠርባቸው። ስረይ ሎሙ ዘንተ ኃጢአቶሙ። ይህንን ኃጢአት አትቁጠርባቸው። የሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ ያለ የእግዚአብሔር ሐሳብ ነው። የቃሉ ባለቤቱ እግዚአብሔር ነው። ቃሉን የተናገረው ደግሞ በኋላ ብዙ ሰማዕታት በምድር ላይ እንድንመለከት ዛሬ ድረስ እያንዳንዳችን ሕይወት እንዲጠብቁ በምድር ላይ ከዲያብሎስ ወጥመድ እንድናመልጥ የሚያደርጉ በሰማይ ደግሞ ዘላለማዊ ርስት እንድንወርስ በምልጃ የሚቆሙ ሰማዕታትን ሰማዕትነትን የጀመረው ቅዱስ እስጢፋኖስ ነው። እንግዲህ በዚያን ዘመን እንደምታስታውሱት ክርስቲያኖች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለኛ ኃጢአትና በደል በምድር ላይ ከሰማይ ወርዶ ከድንግል ማርያም ተወልዶ በምድር ላይ መከራ ተቀብሎ ተሰቅሎ በክብር ከተነሳ ካረገ በኋላ የእግዚአብሔር ልጅ ዘላለማዊ አባት ዘላለማዊ ጠባቂ እኛን በምድር ላይ የምንኖረውን ሰዎችም የማናየውንም ዓለማት የፈጠረ እርሱ ፈጣሪ እንደሆነ እየዞሩ ሐዋርያት ለዓለም መስክረዋል። ይሄ የዘላለማዊ ሕይወት የሆነ ወንጌል ለዓለም ሲዳረስ ሰዎችን የሚያስተዳድሩ ደግሞ 7 ዲያቆናት በወቅቱ ያስፈልጉ ነበርና ከነሱ ከተመረጡት ከሰባቶቹ መካከል አንደኛው ቅዱስ እስጢፋኖስ ነው እና ይሄ የመጀመሪያው የሰማዕታት ጀማሪ የሆነው የምስክርነት ጀማሪ የሆነው በኋላም ቅዱስ ጳውሎስ ሰማዕት የሚለውን ቃል በሐዲስ ኪዳን ለመጀመሪያ ጊዜ እሱ እስጢፋኖስ እንደጀመረው የመጀመሪያውን ሰማዕትህን እስጢፋኖስን ደሙን ባፈሰሱ ጊዜ እኔ ደግሞ በመካከላቸው ቆሜ የገዳዮቹን ጨርቅ ጠብቅ ነበር ብሎ እንደነገረን ቅዱስ ጳውሎስ ሰማዕት የሚባለውን ሐሳብም ተግባርም የጀመረው ይሄው ሰማዕት ቅዱስ እስጢፋኖስ ነው እና ሰማዕታት ከኛ ሕይወት ጋር ምንድነው የሚያገናኛቸው ካልን የኛ ሕይወት እንዲድን ነው። ያ ዋጋ የሚከፈለው በምድር ላይ የሚመጣውን ካላውያን የሚነሳውን ለአናብስት ለአራዊት መወርወር፣ በእስር ቤት መታሰር፣ ቆዳቸውን እንደ በግ መገፈፍ፣ በምድር ላይ መጎተት፣ በእሳት ውስጥ መወርወር፣ እነዚህ ሁሉ አጠቃላይ ስደትና መከራ ሞት ሁሉ ሰማዕታት የሚቀበሉት ለነሱ ለገነት መግቢያ ያ እስከዛ ድረስ ዋጋ መክፈል አስፈልጓቸው አይደለም። ነገር ግን እያንዳንዳችን ደካሞች ነንና በስጋ የምንኖር ሰዎች አንዴ ኃጢአት ሌላ ጊዜ ጽድቅ የሚስማማን ሆነናልና የነሱ ምልጃ ሲጨመርበት እግዚአብሔር ከፍ አድርጎ ትንሿን አገልግሎታችን እንዲቀበል የሚያደርጉ ናቸው ሰማዕታት ማለት እና ይሄ ሰማዕት ቅዱስ እስጢፋኖስ ከአምላካችን የተማረውን እሱ የእግዚአብሔር ልጅ ነው። መድኃኔዓለም ኢየሱስ ክርስቶስ የእግዚአብሔር ልጅ የድንግል ማርያም ልጅ የዓለምን ኃጢአት ያስወገደ
ስለኛ ኃጢአት ራቆቱን ሆኖ ብዙ ጅራፎቹን በጀርባው ላይ የተቀበለ አምላክ ነው። እሱን የገደላችሁት በጠላትነት ነው። እርሱ የዘላለም ሕይወት በእጁ ያለችለት አምላክ ነው፣ ፈጣሪ ነው ብሎ ሲመሰክር ይሄንን ቃል መስማት አንፈልግም። እኛ የገደልነው፣ እኛ የሰቀልነው፣ እኛ ያሰቃየነው ክርስቶስ እሱ ንጹሕ ነው ብለህ ስትናገር ህሊናችን እየቆረቆረን ሌሊት እንቅልፍ አጥተናልና አትናገርብን ብለው ዝም በልልን አሉት። እስጢፋኖስ ግን የሚያየውን አምላክ እያየ በአደባባይ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመሰክር ነበረ። ስለዚህ ምን አሉ? አንተን ላለመስማት በድንጋይ ወግረን እንግደለው አሉና ሁሉም ሰው እዛ የነበረ ሁሉ ድንጋይ ተሰብስቦ ድንጋይ ተሸክሞ ሁሉም ሰው በእስጢፋኖስ ላይ ድንጋይ ይወረውር ነበረ እና ከድንጋዩ ብዛት ከድንጋዩ ክምር የተነሳ ሊሞት ሲል ቅዱስ እስጢፋኖስ ምን አለ? ጌታ ሆይ የሰማዩ ምስጢር ተከፈተለት፣ የሰማይ ደጅ አየ፣ የእግዚአብሔር አብ ልጅ መድኃኔዓለም ኢየሱስ ክርስቶስ በአብ ቀኝ እንደቆመ ተመለከተና ይሄን ሲመሰክርባቸው እነሱ የበለጠ እየተናደዱ ድንጋዩ ላይ ድንጋይ ይከምሩበት ሲል ነፍሱ ልትለይ ስትል የተናገረው ቃል ነው። ምናልባት በዚህ መካከል አንተን አገለገልን ብለው የሚበድሉ ሰዎች ሊኖሩ ይችላሉ። ሳያውቁት እግዚአብሔርን ያገለገሉ እየመሰላቸው ግን እግዚአብሔር ደስ የማይለውን ተግባር የሚተገብሩ ሰዎች በመካከል ሊኖሩ ይችላሉ። ከነዚያ መካከል ቅዱስ ጳውሎስ አንዱ ነው። እንግዲህ ሰዎች በክፋት ተነስተው ይወገሩታሉ። ደግሞ እግዚአብሔርን ያገለገሉ እየመሰላቸው ግን ጥፋት የሰሩ ሰዎች በዚያ መካከል ነበሩ። ቅዱስ እስጢፋኖስ ምን አለ? ተንኮለኛ ሆነው የመጡትን ኃጢአት የሰሩትን በእኔ ምክንያት እኔ ሰማዕት ስሆን ሰዎች በእኔ ይድኑ ዘንድ ይገባል እንጂ እኔ ሰማዕት ስሆን በእኔ ዘንድም በእኔ ምክንያት ሞት አይገባቸውም። ስለዚህ ጌታ ሆይ ማራቸው፣ ይቅር በላቸው፣ ይህን ኃጢአት አትቁጠርባቸው ብሎ ጸለየ ይላል። ምክንያቱም እነዚህ ሰዎች የሚያገለግሉት አገልግሎት ምናልባት እግዚአብሔር ደስ ይሰኝበታል ብለው ነው። በተለይ አሁን በጥምቀት ጊዜ እስከዚህ በተለይ በዘመን አስተርእዮ የምንመለከታቸው አንዳንድ ነገሮች አሉ አይደለ? ወጣ ያሉ ነገሮች የምንመለከታቸውን ይሄንን ሰማዕታቱ ለኛ ሲጸልዩ ምን ይላሉ? እነዚህ ሰዎች ይሄን የሚተገብሩት ይሄን የሚያደርጉት ላንተ ካላቸው ፍቅር የተነሳ ነውና እባክህን ኃጢአት ነው ብላ አትቁጠርባቸው፣ ሸፍንላቸው እያለ ጸለየ ይላል። እንግዲህ ይሄ ጸሎት ለሁላችን ይድረሰን። ምናልባት የምናጠፋውን ጥፋት እግዚአብሔር ከርኖልን ሰማዕታቱ በምሕረት በምልጃ ቆመውልን ዘላለማዊ ርስት እንድንወርስ የሰማዕታቱ ጸሎት በሁላችን ጋር ይሆንልን። ቅዱስ እስጢፋኖስ ተናገረው ይሄንን ነው። ይሄንን ኃጢአት አትቁጠርባቸው ብሎ ጸለየ። ከዚያ በኋላ እነዚያ ገዳዮች ሲገሉ ቅዱስ እስጢፋኖስ ላይ ድንጋይ ሲወረውሩ ጨርቁን ይጠብቅ የነበረው ጳውሎስ በዚያ መካከል ነበረ። ስለዚህ የቅዱስ እስጢፋኖስ ለማን ረደው? ለጳውሎስ ረደው። ጳውሎስ ማለት ብዙ ጊዜ ስለምታውቁት ሁሉም ሰው ስለሚያውቀው አብዛኛው ስለሚያውቀው የቤተ ክርስቲያናችን የወንጌል አርበኛ በኋላ ሰማዕት ሆኖ ያለፈ ቅዱስ ነው። ለዚህ ሰማዕትነት ለዚህ ሐዋርያነት ያስመረጠው ማን ነው ካልነ ቅዱስ እስጢፋኖስ። እንግዲህ በዚያን ጊዜ የተጀመረው ሰማዕትነት እያደገ ከፍ እያለ መከራ እየተቀበሉ ቤተ ክርስቲያን አንድም ቀን ስቃ ሳታውቅ አላውያን ነገስታት ዲያብሎስ በእነሱ ላይ እያደረ ዲያብሎስ ሰዎች ሲድኑ እሱ ስለሚበሳጭ ነገስታቱ ላይ እያደረ በልባቸው ውስጥ እያደረ ይሄንን ቅዱስ ሰው አጥፋው፣ ይሄንን ንጹህ ሰው ሰርዘው ከምድር ላይ ይችን ቅድስት ሰው አጥፋት እያሉ የማይታሰበውን ነገር ወደ ልባቸው እንዲያስቡ እያደረገ መከራ እያጸና በዚህ መንገድ የመጣች ቤተ ክርስቲያን ናት። ዛሬ እንዲህ ቆመን እግዚአብሔርን ስናመሰግነው፣ ዛሬ ሰማዕቱ ቅዱስ መርቆሬዎስን ስናከብረው እንዲሁ ዝም ብሎ የመጣ ሃይማኖት ሳይሆን ሰማዕትነትን ባርኮ ቀድሶ የሰጣውን አምላክ እርሱ እየሞተ ይቅር በላቸው ብሎ የጸለየውን ጸሎት የተቀበሉ መከራውንም በመከራው በሞቱ በስቃዩ በስደቱ እርሱን የመሰሉ እነዚህ ሰማዕታት ዛሬና ነገ በሰፊው የምናከብረው ሰማዕቱ ቅዱስ መርቆሬዎስን ያህል ታላላቅ ቅዱሳን አባቶቻችን እናቶቻችን ዋጋ ከፍለውብን ነው ዛሬ እልል እያልን እንድናመሰግን፣ ዛሬ እግዚአብሔር እንድናከብር፣ ዛሬ ለአምልኮ በነፃነት እንድንመላለስ፣ ዛሬ በታቦቱ ዙሪያውን ከበን እግዚአብሔርን እንድናከብረው የሚያደርገን የሰማዕታቱ መከራ ሞትና ስደት ነው። እቺ ቤተ ክርስቲያን ሌላ ታሪክ የላትም፣ ሌላ ሕይወት የላትም። በሞት ላይ ተመስርታለች። ደግሞም ሰማዕታቱ ቅዱስ መርቆሬዎስ ደግሞ በምድር ላይ ለአይምሮ የሚዘገንነውን መከራ በሙሉ ተቀብለውበታል። በብረት አልጋ ቁጭ ብለው መከራ ቀልጠውበታል። በብረት አልጋ ከስር እሳት እየነደደ ነደውበታል።
በምድር ላይ አለ የለም የሚባለውን ሰይጣን ያዘጋጀውን ፍላጻና ሞት ስቃይና መከራ በሙሉ ተግብሮባቸዋል። ታዲያ እነሱ ግን የሚመለከቱት መከራውን ሳይሆን በሰማይ ያለውን ነገር ነው። ቅዱስ እስጢፋኖስ እየተወገረ እየተደበደበ ሰማይ ተከፍቶ እንዳየው ቅዱስ መርቆሬዎስ ያ ሁሉ ስቃይና መከራ ሲደርስበት የሚያየው የሰው ልጆችን ድነት ነው። ለዚህ ነው እግዚአብሔር ቃል ኪዳኑን የሰጠው። ለዚህ ነው መርቆሬዎስ የሚለውን ሐሳብ በልቡ የያዘ ብቻ መርቆሬዎስ ይድረስልኝ ብሎ በመከራው በችግሩ ጊዜ የሚማጸነውን ሰው ሁሉ ገና ስሙን ሳይጨርሰው መብሎ ልቡ ላይ አስቦታልና መብሎ ሲጠራ አንተ የተማምኖ ጠርቶሃልና ያ ለዚያ ባለማተብ ከመከራው ታድነው ዘንድ ከስቃይ ተዘውረው ዘንድ ቃል ኪዳን ሰጥቻለሁ ተብሎ ይህን ትልቅ ቃል ኪዳን የተቀበለ ሰማዕት ነው ዛሬ የምናከብረው። ጸሎቱ፣ ምልጃው፣ በረከቱ በሁላችን ይደርብን። የነገ ሰው ይበል።